ታችን ምንድናቸው በሀገር ውስጥ የተፈጠረው የኑሮ ውድነት የኑሮ ጫና ዓለም አቀፍ ይዞታ ዓለም አቀፍ ተጽዕኖዎቹ እዚህ ግባ የማይባሉ 4 እና 3% የሚሆን ናቸው ግን መንግስት ሰራሽ የሆነ የኑሮ ውድነት ነው ብለን ነው ስንከራከር የቆየነ አዎ በዚህ ላይ መረዳዳት መግባባት የደረስን አለና መንግስት ሰራሽ ለመሆን ቀጣዩ ጄኔሬሽኑ ወዴት ይሄደ ነው ያ ጄኔሬሽን አሁን እንግዲህ የኑሮ ውድነቱ የመጣ ይሄው ኒው ኔቨራሊዝም አይዲያን ተቀብሎ ድሃው የኢትዮጵያ ህዝብ መንግስት በሚሰጠው ርካሽ በሆኑ አገልግሎቶች መጠቀም አለበት የሚል አገራዊ ሂሳቤና ለዜጎች ቅድሚያ የመስጠትን ፖሊሲ ሽሮ እንዲያውም ይሄ ድሃ ህዝብ የመንግስትን ዕዳ በታሪፎች ጭማሪ እንዲከፍል የተገደደበት ጊዜና ደረጃ ላይ ነው ያለን ያወራን ያለነው ስለ ሀገር ስለ ህዝብ ጉዳይ ያወራነ ያለነው ስለ ትውልድ ነው ስለ ጄኔሬሽን ነው ያወራነ ያለነው ለሰው ልጅ እንደ ኢትዮጵያም ለሰው ልጅም ያስፈልጋሉ ከሚባሉ መሰረታዊ ነገሮች ውስጥ ነው ያወራነ ያለነውና በዚህ ላይ ዕውቀት ብታገኙ ጥሩ ብታነቡ በተለይ ጄኔሬሽኑ በስማርት ስልካ ደብዳቤ እንኳን የፍቅረኛ ደብዳቤ እንኳን የማያነብበት ጊዜ ላይ ነው ያለንና ብታስተውሉ መልካም ነው ማስተዋል ያስፈልጋል ሁሉን በደቦ ሁሉን መቃወም በደቦ ሁሉን መደገፍ በደቦ ዝም ብሎ ደመነፍስ መንቀሳቀስ አይጠቅምም ለሰው ልጅ ነው እኔ አሁን አንተ ባለሀብት ብትሆን የወለድከው ልጅ ደሃ ሊሆን ይችላል አንተ የተማርክ ብትሆን ወንድም ቤተሰብህ ወይም ልጅህ ያንተን ዕውቀት ላይ ያውቁ ይችላሉ ሶ ለጄኔሬሽኑ ዕውቀት የምናካፍልበት ምንነጋገርበት ምንወያይበት በሐሳብ ልዕልና አሁን እኮ እኔ አሁን በዚህ እድሜ ከጎን ያሉ ልጆችም የምታያቸው ኢትዮጵያ ውስጥ በተዘጋውና ባልተፈቀደው የሐሳብ ልዕልና የሐሳብ የበላይነት በቅንና ላይ በዕውቀት ላይ ያልተመሰረተ የፖለቲካ ባህላችን የተከበረ ሰው በፖለቲካው ትልቅ ሰው በፖለቲካው በመጥፋቱ ምክንያት ነው ጫካ ገብተን ያለው እንጂ የአማራ ኬዝ አማራው በጠየቀው መንገድ በለመነው መንገድ በታገሰው መንገድ የሚፈታ ምራቋጥ ያረገ መሪና የሚያስተውል የፖለቲካ አድሚኒስትሬሽን ቢኖረን እዚህ ውስጥ አንገባም ነበር ሶ ምን ለማለት ፈልጌ ነው ማስተዋል ያስፈልጋል የፖለቲካችን አውድ በእውነተኝነት መቃኘት ያስፈልጋል የኢትዮጵያ ፖለቲካ ከክፋት ከተንኮል ከሴረኝነት ከማታለል ከማጭበርበር ከመዋሸትና ዕውቀት በሌላቸው በደንቆሮች ከመመራት ነፃ መውጣት አለበት ነፃ ሲወጣ ደግሞ እንደዚህ አይነት ዕውቀቶችን ዲቤት በማድረግ ነው አሁን ቴክኖሎጂ ፈቅዶልናል መጽሐፍ ነበር በእኛ ጊዜ የምናነበው የምናገኘው አዎ ይረብሽ እኮ ነው የሚታይ ለምን ትረብሽ ይረብሽ እኮ ነው ቁጭ ቤት ወስደህ እዛ ከናቷ ጋር ቀላቀላ እና ይሄ ነው መሆን ያለበት አሁን ማንንም ጊዜ ሰጥቶት ማንንም አጭበርብሮ ማንንም ተኩሶ የሀገርን ስልጣን ይቆጣጠራል ይሄ ዕውቀት የሌለው ይሄ ባለገ በኔነት ጥማት በራስ ወዳድነት በተለይ የዲሞክራሲ ወለድ የሆነ አስተሳሰብ ያላቸው ሰዎች ራስ ወዳድ ሰልፊሽ በሆነ አመለካከታቸው አገርን እየጠፋ ነው ሶ እኔ አሁን ዋጋ የምከፍልለት ትግል ከኢህአዴግ የተሻለ ከብልጽግና የተሻለ መልካም የሆነ ህሌናዊ በሆነ ስርዓት የሚመራ ከተንኮል ከክፋት የራቀ ፖለቲካ ማለት በቅንና የሆነን ሐሳብ ጎደሎ አለ የምትለውን ሐሳብ አንተ ኃላፊነት አግኝተህ አንተ ቦታውን አግኝተህ ለማሻሻልና ለማስተካከል የምትደክምበት ወይ ደግሞ ህዝብና ሀገርክን የምታገለግልበት ቅንና ታሪክ ያለው ጽድቅ የሆነ መንገድ ነው ፖለቲካ እንደዛ ነው በዚህ መንገድ አልመጣንም ይሄን መንገድ ለማስተካከል መነጋገር ያስፈልጋል መሰዳደብ አይደለም ቀጥቷል መወረዛደብ አይደለም መናናቅ መጨደጋገፍ አይደለም መልካሙ ነገር ለልጆቻችን ለቀጣዩም ጄኔሬሽን የሚበጅ የሆነ ነገር እስኪ ሐሳብ እናስቀምጥ ነው ትልቁ የኔ መልክቴ ፖለቲካ ማለት ክፋት ተንኮል ማጭበርበር ዝርፊያ ገንዘብ ወዳድነት ወይም ስልጣን አይደለም ይሄ በደንቆሮቹ እጅ የገባ ፖለቲካ ነው እንደዛ አይነት ባህሪ ያለው ፕሮፌሽን በሆነ ሙያ አንድ የመንግስትን ስልጣን ስትይዝ በኃላፊነትና በህግ የበላይነት ተጠያቂነት ሀገርክና ወገንክን የምትጠቅምበት እንጂ ከጎንህ ያሉ ጓደኞችን ወይ ደግሞ አንተን የሚቃወሙን ፍዳ መከራ የምታሳይበት የሆነ የምትጠላውን ማህበረሰብና ህዝብ የምታሳድድበት መድረክ አይደለም ፖለቲካ አይደለም እየተገዛን ያለነው በፖለቲካ አስተዳደር አይደለም በግለሰቦች ባህሪ ነው እየተገዛን ያለው በግለሰቦች ፍላጎት ነው ይሄ ነው ያልናለን ሶ ዘረኝነት በዓለም ላይ የሌለ መንግስታዊ ባህሪ የሆነባት ሀገር ዘረኝነት አንድ መለኪያ የሆነባት ሀገር ዘረኝነት ስርዓቱ አድርጋ የምትመራበት ሀገር በዓለም ላይ ቁጥር 1 ኢትዮጵያ ናት ሶ አያስፈልገውም ለዚህ ወጣት ለዚህ ትውልድ አያስፈልገውም
ይሄ መንገድ ይብቃ፣ ካሁን በኋላ ሊቆም ይገባል። በዘረኝነት ሳይሆን ወይ በእኛና በእነሱነት ሳይሆን ሰዋዊ በሆነ ሰው ልጅ በእውቀቱ በአስተሳሰቡ በቅንነው ፖለቲካው ሊመራና ሊይዝበት የሚችል ሊያስተዳድርበት የሚችል አውድ መፈጠር አለበት። በመሰዳደብ ምንም እናመጣው ነገር የለም። በደቦ ሂሞብ ጀስቲስ በደቦ መፍረድ የሚቃወመው ወይ የምትቃወመው ሰው መልካም አስተሳሰብ ይኑረው፣ ጥሩ ነገር ይኑረው፣ ያንን አለመቀበል ትዕቢት፣ ተንኮል፣ ክፋት፣ ሴረኝነት በፖለቲካችን ውስጥ አያስፈልግም። ለወደፊት የምትኖረው ኢትዮጵያ ከኢህአዴግ የተሻለች ከብልጽግና የተሻለች ሀገር እንዴት ነው የምናደርጋት? በዚህ ላይ መወያየት ያስፈልጋል። ጀነሽ ወስድ ማጣልኝ ሰዳት መሰራት ያስፈራች ወደዛ በላት የወዛ ግልግሎች። ስለዚህ ይሄ ነው የምናወራ ያለነውና ወደ ስድብ አትግቡ ፕሊዝ። እንደዛ አይደለም፣ እንደዛ ሊሆንም አይችልም። በሃይማኖት በኩል ያገኘነው፣ በታሪክ በኩል፣ በማህበረሰብ በኩል፣ በወላጆቻችን በቤተሰቦቻችን በኩል ያገኘነውን ሰብዕናና ግብረገብነትን ያተነነብን ይሄ በደንቆሮች የሚመራ የፖለቲካ አድሚኒስትሬሽን ነው ነው ይሄ ክፋት ነው ያተነነው ከኛ እንጂ እንዴ ታላቅህን ቀና ብሎ አትይ፣ ከታላቅ ጋር እንደዚህ አትነጋገር፣ ነውር ነው፣ ጥሩ አይደለም፣ ሰው ይጣላኛል፣ አካባቢ ማህበረሰብ እንዲህ ያደርጋል እያልክ የምታከብረው ህግ በልብ ውስጥ እንዳይኖር የተሰራው ህሌናዊ ስርዓትህ መንግስት እንኳን ስርዓት አድርጎ ባይዘው በአንተ ውስጥ ያለው ህሌናዊ ስርዓትህ እንዲፋለስ ተደርጓል። ይሄ አይጠቅምም ነው። ስንከባበር ነው የምንኖረው፣ ስንዋደድ ነው የምንኖረው፣ በሐሳብ የበላይነት ስናምን ነው በዚች ሀገር ላይ እንደፈለግን መኖር የምንችለው። ሰው ከዚህ ያነሱ ናቸው፣ ከሰዋዊነት የወረዱ ናቸው፣ ከህሌናዊ ስርዓታቸው ከህሌናዊ እንትን ያፈነገጡ ናቸው መሪዎቻችን። ምን ነው በዚህ ሰው እንደዚህ ነው መሆን ያለበት፣ እንደዚህ ነው። ከየትም ይምጣ ሰው ነው። አሜሪካን ሀገር፣ አውሮፓ ሂዱ፣ እነሱም የማይፈልጉትን ነገር ለኛ ነው ያወረሱን ያሉት። አንድ ኢትዮጵያዊ ዜጋ የሆነ ከኢትዮጵያ ተወልዶ የሄደ አሜሪካን ሀገር ሂዶ ሲቲዝን ሆኖ የአንድ ክፍለ ሀገር ወይ የሀገሪቱ መንግስት ወይ ሌላ የመሆን ስልጣን መብት አለው። እኛ ጋር አይፈቀድም። የሀገሪቱ ዜጋ ሆነ እውቀት እያለ ትሳደዳለህ በእነዚህ ደንቆሮች። በድንቁርና ሰልጥነው ተቧድነው ቡድን ይዘው በሰሩት ክፋትና ልክ የመንግስትን ስልጣን የጨበጡ ወሮ በላ ኃይሎች አይፈቅዱልን። ውጭ ሀገር ያላችሁ እኮ ስልጣን ያላችሁ የለም በዛች ሀገር ኮንትሪቢዩት ታደርጋላችሁ፣ በህዝቡ በሀገሪቱ ሁሉና ላይ ትፈራረማላችሁ፣ ትወስናላችሁ አይደል? ይሄ ያልታደልንም። ለምንድን ነው ያልታደልነው? ይሄ መንግስት የሚመጣው መንግስትም ይሁን መንግስታዊ መዋቅሩ ህገ መንግስትም ይሁን ሰው ልጅ በእውቀቱና በችሎታው እንዳይሰራ ይገደበን በዘሩ በማንነቱ ነው። ሌላው ቀርቶ ከአድዋ ሂዶ የተመረጠው መሪ ነው የኔ ገዥ የሚሆነው፣ እኔ አልመረጥኩት። ከበሻሻ የሚመጣው መሪ ነው የኔ መሪ የሚሆነው። ሰው መሬት ለመምረጥ እንኳን አልተፈቀደልኝም እንደ ሀገር ከሌ ምራኝ ብዬ ካርድ የምሰጠው ድምጼን የምሰጠው መሪ የለም። በሰፈር ነው በመንደር። ይሄ ለዚህ ትውልድ አይመጥንም፣ አይገባም። ከዚህ አልፎ ይሄን ቸለል ብለን ባለመቃወማችንና ይሄ እውቀት ባለመኖሩ ዛሬ መንግስት ሰራሽ የሆነ የኑሮ ውድነት መጥቷል። በእያንዳንዱ በየቤቱ ያለው ልጅ እየተጠበስክ ነው በራብ አለቀ። ኬዙ ምንድነው? ይሄ አንዳንድ ሞኞች አይ ትግራይ ላይ ያለው ጦርነት ነው፣ አማራ ክልል ያለው ጦርነት ነው፣ ዓለም አቀፍ የሆነ የዋጋ ግሽበቱ ነው። አትሞኝ፣ እንደሱ አይደለም። ኢትዮጵያ ላይ የተፈጠረው የኑሮ ውድነት ኒው ሊበራሊዝም አይዲያ ተቀብለው ጥቂት ሀብታሞች ብዛት ያለው ድሃ የማፍራት ፕሮጀክት ነው። የመንግስትን ዕዳ ዜጎች እንዲከፍሉ የማስገደድ ዜጋው እንዲከፍለው የማድረግ ግዴታና ጭቆና የምንፈራው የነበረው የዘመናዊ ቀኝ ግዛት የምዕራባዊ ቀኝ ግዛት አሁን መንግስት ተቀብሎ አስተናግዶት የህዝቡን በራብ አለንጋ እየቆላው ያለምንም ሶሻል ሲኩሪቲ የሰራውን ቤት ያለ ማስጠንቀቂያ በዶዘር እያፈረሰ ጎዳና ላይ ኬንዳ ላይ እየጣለው ብዙ ድሃዎች እየፈሩ ካላቸው ንብረት ላይ ወርደው ቢያንስ መሰረታዊ ፍላጎታቸውን የሚያሟሉበት አቅም ያላቸው ሰዎች ዛሬ በረንዳ ላይ ወድቀዋል። ይሄ ነው ዛሬ። ትናንትና 10 ሺህ ብር ነበር ደሞዝ፣ ዛሬ 20 ሺህ ብር ሆኗል። ገበያ ላይ ስትሄድ ግን 10 ሺህ ብር እያለ የምትኖረውን የነበረው ኑሮ 20 ሺህ ብር ሲኖር አቅቷል። ቤት ኪራይ መክፈል አትችልም። ቅድም የገባው ሰው የሙዝ በዳቦ እየበላን ነው የምንኖረው አዲስ አበባ። በቀን እኮ ቁርስ፣ ምሳ፣ አራት ደውም አንዳንዴ መክሰስ እየተባለ ይጨመርበት ሰው መንግስት ሰራሽ ነው። ይሄ ለምንድን ነው እኔ የሀገሪቱን ዕዳ ለምንድን ነው ድሃው ሲቲዝን ለምንድን ነው እንዲከፍል የተገደደበት? ምክንያቱ ምንድን ነው? ሰው እንድንደክም ይፈለጋል። የበለጠ ድሃ እንግዲህ የነ ኮንጎን ታሪክ ማምጣት ነው። በአልማዙም በምኑም ዓለም ላይ በሌሉ ማዕድኖች 70% በዓለም ላይ የሚገኝባቸው ሀገሮች ዛሬ በራብ አረንጓዴ የዛ አይነት ሲስተም እየገባል። ሰው ይሄ መቃወም አለበት፣ በእውቀት መሞገት አለበት። ከመሰዳደብ ወጥተህ ለምንድን ነው ቤት የፈረሰው? አገር ስትለማ እኮ መጀመሪያ መልማት ያለበት የትውልዱ አእምሮ ጭንቅላት። ህዝብን እያሳደግክ ነው አገርን የምትለውጠው። ህዝብን እያደህየክ የሚለወጥ አገር የለም። አዲስ አበባ አስፋልቱ ሰፍቷል። አዎ የተለያዩ መናፈሻዎች አሉ። መቀመጫ ለአንተ አይደለም፣ ለጥቂት ባለሀብቶች ነው። አንተ ነገ ተገፍተህ ገጠር ትገባለህ፣ ትለቃለህ፣ ወይ ትሰደዳለህ፣ ወይ ለማኝ ትሆናለህ። ያ መናፈሻ ያንተ፣ ያ ሎጂ ለአንተ አይደለም። ጎርጎራ ያለው ሎጂ ለአንተ አይደለም።
ይሄ ነው ስንቱ ነው የድሮ የገዛቸውን ልብሶች እያጠበ እነሱን እየቀየረ የሚኖር ያለው እና አንዱ የምናወራበት ይሄ ነው። ሁለተኛው ትውልዳችን እየጠፋ ነው። ይሄ ጄኔሬሽን እየጠፋ ነው። በሃይማኖት በኩል አዳዲስ ሃይማኖቶች እየገቡ እያጠፉት ነው። በእርዳታ ስም እየጠፋ ነው። በዚህ በቴክኖሎጂው ያለ አግባብ ቴክኖሎጂውን መጠቀም እየጠፋ ነው ያለ። ባህሪውን እየለወጠ ነው ያለ። የእናት አባቱ ያደገበትን እየተራገመ ነው ያለ። በሃይማኖት በኩል ያገኘውን ሰብዕና ግብረገብነት እያራገፈ ምዕራባዊነትን እየተቀበለ ነው። ይሄ ደግሞ መንግስት ከዘመናዊነት ይልቅ ዌስተርናይዜሽን ስለተቀበለ ሁለት ናቸው ያሉ አማራጮች። አንደኛው ዘመናዊነትን መቀበል ነው። ሁለተኛው ምዕራባዊነትን መቀበል። ዘመናዊነት ያስፈልገናል። አርሶ አደራችን በትራክተር እንዲያርስ እንፈልጋለን። ሕክምናው እንዲዘምን፣ አስፋልቱ እንዲዘምን፣ የህዝቡ የኑሮ ሁኔታ ባይዘው እኮ የኑሮ ሁኔታ ዘመናዊ ሆነ ማለት እኮ ከመሰረታዊ ፍላጎት አልፈህ አንተን ሊያስደስቱ አንተን ሊያዝናኑ ወይ አንተን ልትገለገልባቸው የሚገባቸው ትርፍ ነገሮችን ማግኘት ነው። ዛሬ ግን ከመሰረታዊ ፍላጎት እንኳን እየወጣ የተማሪዎች ምገባ የመምህራን ምገባ እየመጣል እኮ ነው። በፓርላማ ባለፈው ተጠይቆ ሰውየው የሰጠውን ይሄ እብድ ሰው የሰጠውን ነገር ሰምታችኋል። በየደጃፉ ፍሪጅ እናስቀምጣለን፣ ሰው የሚፈልገውን ያነሳል፣ ሌላውን ፍሪጅ ውስጥ የሚጠብቀው አለ እንኳን ዳቦውና ፍሪጅ እንኳን ለአዛ ላይ ተቀምጦ ውሎ ለማደሩ እንኳን ዋስትና አለው። ህግ ያስከብራል መንግስት። ህግ የሚያከብር ዜጋ አፍርቷል። አያችሁ፣ ማስተዋል ያስፈልጋል። ዛሬ እናንተ የምትቀልዱበት ነገ ለልጆቻችሁ ዕዳ እያወረሳችሁ በጭራሽ ሊሆን የማይችል ነገር ትውልዱ እየጠፋ በምዕራባውያን አስተሳሰብ እዩ። አዲስ አበባ ግቡ፣ ባህር ዳር፣ ጎንደር፣ ሐረር፣ ድሬዳዋ በየጭፈራ ቤቱ የሚደረጉ እዩ። ስርቆቱን፣ ዝርፊያው፣ ማጅራት መቹን እዩት። መንግስት ህግን ማስከበር ስላልቻለ አቅም ስለሌለው ፍላጎት ስለሌለው ዴንታቢስ ስለሆነ ትውልዱ እየጠፋ። ሌላው በኢትዮጵያ ውስጥ ያሉ የጸጥታ ችግሮች ሁሉ መንግስት ሰራሽ ችግሮች ናቸው። መንግስት ፋብሪኬትድ ያደረጋቸው ጦርነቶች፣ ግጭቶች፣ መፈናቀሎች፣ መገዳደሎች፣ ማህበረሰባዊ እረፍት፣ የሰላም እረፍት መንሳት ማጣት፣ ጋራንት ማጣት፣ ወጥቶ ለመግባት ዋስትና ማጣት፣ መጠራጠር፣ ፍርሃት በህዝቡ ላይ እየዘራ ያለ መንግስት ነው። መጥቀስ እንችላለን። ኦሮሚያ ስላለው ሸኔ ስለሚባለው ኃይል ማብራራት እንችላለን። ይሄ ሸኔ የሚባለው ኃይል ታስታውሱ ከሆነ 2011 ይመስለኛል 2010 ነው 11 መጨረሻ ላይ 10 መጨረሻ ላይ 19 ባንክ ዘርፎ ከኦህዴድ መጋዘን ከኦህዴድ ግምጃ ቤት ውስጥ መሳሪያ ትጥቅ እየቀረበለት ኦህዴድ ልዩ ኃይሎችን በሚያሰለጥኑበት ማሰልጠኛ ያሰለጠነ ከሱ ልዩ ኃይሎች እየጨመረ የፖለቲካውን ስልጣን የበላይነት ለመቆጣጠር ብሎ የሰራው ሴራ ነው። ይሄ እውቀት የሌላቸው ሰዎች ኢንተሌክቹዋል ባልሆነ መንገድ እውቀታቸው የዳበረ ሰዎች ፕሮፌሽናል ያልሆኑ ሰዎች ክፋታቸው ምቀኝነታቸው እዚህ ነው። የፖለቲካ ስልጣን ሚዛናቸውን ለማስጠበቅ ብለው የመሰረቱት ሸኔ የሚባል ተቃዋሚ ኃይል ዛሬ ለኦሮሞ ህዝብ ምጣድ ነው፣ ሲኦል ሆኖበታል። ለኦሮሞ ህዝብ ብቻ አይደለም፣ እዛው ለሚኖር የአማራው፣ የአፋሩ፣ የሶማሌው፣ የትግሬው ህዝብ ከእጃቸው ወጣ፣ ፈነገጠ። እነዚህ ሰዎች እውቀት ቢኖራቸው ስልጣን የሚያገኙበት መንገድ በእንደዚህ አይነት የተጨካከነ የመገደል የደም ሱስ ሳይሆን በሌላ በእውቀት ይህን ስልጣኑን ማረጋገጥ ይችሉ ነበር። ይሄ ነው መንግስት ሰራሽ የምላችሁ። ቀጣይ እንደ ወደ ትግራይ ጦርነት ስልጣኑን የለቀቀ ህወሓትና አዲስ ስልጣን የያዘ ኦህዴድ በመካከላቸው የተደረገ ፍትጊያ ነው። መንግስት ሰራሽ ይሄኛው ስልጣኑን ላለማጣት ወይ ደግሞ ህወሓት መንግስት በነበረበት ሰዓት ያገለግሉት የነበሩ የህወሓት ታማኞችን መርጦ ለመጉዳት፣ ለማባረር፣ ለመግደል፣ ለማሰር የተጠቀመባቸው መንገዶች ናቸው። ትግራይ ላይ የነበረው መንግስት በነበረና አዲስ መንግስት በሆነ በሁለቱ ቲያትር የተፈጠረ መንግስት ሰራሽ የሆነ ጦርነት አማራ ክልል ነበር። የአማራ ህዝብ ይሄ መንግስት ሌላውን ተው፣ ይሄ መንግስት ከመጣ ጀምሮ ሙሴ ብሎ ተቀብሎት አምኖት አብሮ የሰራ ህወሓት የሚባል የድሮ ባለስልጣን የነበረ ኃይል ስልጣኑ ሊቀማው ሲመጣ አይሆንም በዚህ መንገድ አትቀሙትም ብሎ የመለሰን ጀግና ህዝብ ጦርነቱ በቆመ አንድ ወር ባልሞላው ጊዜ ውስጥ ያለምንም ይሉንታ ያለምንም ማስተዋል ያለምንም ርህራሄ ትጥቅን አይደለም ቀበቶን አስፈታለሁ ይሄ ልዩ ኃይልን በማፍረስ አጀንዳና ሲስተም በተንኮል የአማራን ፋኖ የአማራን ሚሊሻ የአማራ የግል ታጣቂ የሆኑት በየቤታቸው እየረሸነ እየደበደበ ታዛዥ የሆነው ይሄ መከላከያ የሚባለው የኦህዴድ ሚሊሻ የፈጸመው ግፍና በደል ነው። አገር ውስጥ ያለ የኑሮ ውድነት የጄኔሬሽናችን መጥፋት አገር ውስጥ ለሚፈጠር የሲኩሪቲ ማጣት የደህንነት ማጣት የዜጎች ስጋት የመንቀሳቀስ ማጣት ዋስትና ማጣት ችግሩ መንግስት ሰራሽ ነው። ካስከፈ ያሉ ኢትዮጵያ ውስጥ በዚህ ሰዓት በብልጽግና ሰዓት የሚፈጠሩ ማንኛቸውም ነገሮች መንግስት ሰራሽ ናቸው። እነዚህ ደንቆሮች ፖለቲካውን ያላቅማቸው በድንቁርና ይዘው በክፋት በመገዳደል በተንኮል እንድንኖር ፖለቲካችን በዚህ እንድንቃኝ ያደረጉ ናቸው። ካሁን በኋላ ይበቃናል። በእነዚህ ደንቆሮች
የክፋት ፖለቲካ መጠበስ በቃል። በዘረኝነት አለንጋ መጠበስ ይብቃል። ስለዚህ የኔ መጨረሻ መልክቴ ለፍትህ፣ ለእኩልነት፣ ለስርዓት ለውጥ ትግል የሚታገለውን የአማራ ህዝብ ጎን መሰለፍ ያስፈልጋል። የአማራ ህዝብ ትግል ይሄን የዘረኝነት ስርዓት ከስር መሰረቱ ገርስሶ ለመጣል የሚደረግ። ስለዚህ ማንኛውም ከዚህ መሰለፍ አለበት። ከህወሓት ጋር ተሰልፈ ነበር። ተጸጸት፣ ራስህን መልስ። ለትግራይ ህዝብ አልጠቀመም። በትግራይ ህዝብ ስም 27 ዓመት በልቶ እዳውን እየከፈለ ያለ የትግራይ ህዝብ፣ በኦሮሞ ህዝብ ስም ኦህዴድ አሁን ይሄን ሁሉ መከራ እየሰራ ነገ ዕዳ የሚከፍል የኦሮሞ ህዝብ ዕዳ የሚያስከፍሉት ያለ ነገ ደግሞ አማራው ይዞ አፋሩ ይዞ ሶማሌ ይዞ በዚህ ስርዓት እንዲቀጥል አንፈልግም። ማንም ኢትዮጵያዊ ካሁን በኋላ እያነባ እየተሳደደ በማንነቱ በዘሩ እየተቀጣ የሚኖርባት ሀገር እንድትኖር አልፈልግም። ስለዚህ የአማራ ትግል ነገ ኦሮሞ እንዳያለቅስ እንዳያነባ ኦህዴድ እንዲህ አድርጎኛል አንተም እንዲህ አድርገኸኛል ተብሎ ጉዳት ላይ እንዳይደርስ እንደ ትግራይ ህዝብ አሁን ላይ ከአማራ ህዝብ ጎን መቆም ይግድ መሰለፍ ይግድ ይላል። ይሄ ስርዓት ለማንም አይበጅም፣ ለሰው ልጅ አይበጅም። እውቀት ባላቸው ሰዎች አይደለም የሚመራው። ህገ መንግስቱ የሚበጀን ነገር የለውም። የኔና የናንተ ነው የሚል በዓለም አቀፍ መስመር በሳይንሱም ካየነው የማይጠቅም የኢትኒክ ፖለቲ አስተዳደርን የያዘ ህገ መንግስትና መንግስት ነው። አይጠቅም፣ የማይጠቅም መንግስትና ስርዓት እስከሆነ ድረስ ይሄን ነገር ማስተካከል እንችላለን፣ መመለስ እንችላለን። ወደ ህሌናዊ ስርዓታችን መመለስ እንችላለን። ነውር ነው፣ ክብር ነው። አይ ፖሊስ